እስኪ አንድ ጊዜ ይህንን ቪዲዮ አይተን እንመለስ። ሰላም ለእናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ኦርቶዶክሳውያን ዛሬ አንድ ጥያቄ ይዤላችሁ መጥቻለሁ። ምንድነው ውዳሴ ማርያም ላይ ገጽ 6 ላይ ለወልድ ማለት ነው ከአብ ጋር ከመንፈስ ቅዱስ ጋር እንደምንሰግድ ታትሟል። ወይም ስንጸልይ ነበር። እኔ ጽዋ ጠጣ ስለነበር ሁሌ ጸልያታለሁ ያቺን ጸሎትና በወቅቱ ምንም አይመስለኝም። አሁን ግን መንፈስ ቅዱስ በውስጤ እየጠየቀኝ ነው ማለት ነውና አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 15 ላይ ለጌታችን ሁሉም እንደሚገዛለት መጨረሻ ላይ ደግሞ ራሱ ልጁ ለአባቱ እንደሚገዛ ጌታችን ሁሉ ሲያስገዛለት አምላካችን አብ ማለት ነው ለወልድ ሁሉ ሲያስገዛለት ከእርሱ በቀር ይላልና ሁሉ ይገዛለታል ይላልና እናንተ ከየት አምጥታችሁ ነው ለወልድ አብና መንፈስ ቅዱስን የምታሰግዱት? ለመንፈስ ቅዱስም እንደዚሁ። ይሄ የትኛው የመጽሐፍ ቅዱስ ክፍል ነው? ምናልባት ማናውቅ ከሆነ እንድናውቅ ብታስተምሩን በእግዚአብሔር ፍቅር በትህትና ጠይቃችኋለሁ። መልሳችሁን እጠብቃለሁ። ወዳችኋለሁ። ቻው ቻው። እግዚአብሔር ይባርካችሁ። እንግዲህ እንደሰማችሁት ልጅቷ ሁለት ሀሳቦችን አንስታለች። የመጀመሪያው ከዘወትር ጸሎት፣ ሁለተኛው ደግሞ አስራው መጽሐፍ ከምንለው ከመጽሐፍ ቅዱስ ሀሳብ አንስታለች። የዘወትር ጸሎትን እንደተሳሳተ አድርጋ የመጽሐፍ ቅዱስን ደግሞ የዘወትር ጸሎቱ መሳሳቱን የሚያስረዳ ማስረጃ አድርጋ አቅርባለች እና የሚገርመው ግን ሁለቱንም አልተረዳችሁም። የዘወትር ጸሎትንም ምን እንደሚል አልተረዳችሁም። መጽሐፍ ቅዱስንም ወይም ደግሞ ማስረጃ ብላ ያመጣችሁን እንኳን ስለምን እያወራ እንዳለ የተረዳችሁ አይመስለኝና እስኪ ሁለቱንም ክፍሎች አብረን ቃል በቃል ምን እንደሚሉ እናያቸው። የመጀመሪያው ማለትም ከዘወትር ጸሎት ያነሳችው ከጸሎት ሃይማኖት ወይም ከሃይማኖት ጸሎት ቀጥሎ ያለው ቅዱስ ቅዱስ የሚለው ጸሎት ላይ ያለ ነው። ሙሉ ሀሳቡ እንደዚህ ይላል። ክርስቶስ ወይ ለአንተ እንሰግድልሃለን ከሰማያዊ ከቸር አባት ጋር አዳኝ ከሆነው ከመንፈስ ቅዱስ ጋርም እንሰግድልሃለን ወደዚህ ዓለም መጥተህ አድነናልና ይላል። ክርስቶስ ወይ ለአንተ እንሰግድልሃለን ከሰማያዊ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። አሁን ልዩቷ ይሄንን እንዴት ነው ያደረገችው? እኛ ለክርስቶስ ከአብና ከመንፈስ ቅዱስ ጋር ሆነን የምንሰግድለት አብና መንፈስ ቅዱስ ከኛ ጋር ሆነው ለወልድ የሚሰግዱ እንደዛ እንደምንል ነው ያነሳችው። እንደዚህ አይነት ምንፍቅና እንኳን በኦርቶዶክስ ቤተክርስቲያን ውስጥ በታሪክ ራሱ ያለ አይመስልም። ይህ ክፍል በፍጹም እንደዚህ የሚል ሀሳብ የለውም። ታዲያ ምን ማለት ነው? እኛ ለክርስቶስ ከአብና ከመንፈስ ቅዱስ ጋር እንሰግድልሃለን ስንለው ክርስቶስን ከአብና ከመንፈስ ቅዱስ ጋር አንድ ብለን ማለት በመለኮት አንድ አምላክ ስለምንል ይሄ ሚስጥረ ሥላሴ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ከአብና ከመንፈስ ቅዱስ ሳንለይ አንድ አምላክ ብለን እንሰግድልሃለን። ለምሳሌ እናንተንም ቤተሰባችሁን የሚጠላ አንድ ሰው ቢኖር እና ከቤተሰብ ጋር ነው የማጠፋ ቢላችሁ እኔና ቤተሰብ ሆነን አንተን እናጠፋለን እያለ ነው ወይስ አንተንም ቤተሰብን አብሬ ነው የማጠፋው እያለ ነው? ቀላል ነው። አንተንም ቤተሰብንም አብሬ ነው የማጠፋው ለማለት ሲፈልግ ከቤተሰብ ጋር አጠፋሃለሁ ይላል ማለት ነው። ስለዚህ ይሄ የአማርኛ ጉዳይ እንጂ እንትን አይመስለኝም። ስለዚህ ሲምፕል ነው። የኦርቶዶክስ ቤተክርስቲያን እንደዚህ አይነት ራሱ አስተምሮ ታስተምራለች ብሎ ማሰብ ራሱ እኔ ከየት እንደሚመጣላቸው ራሱ አላውቅም። እንኳን በኦርቶዶክስ ቤተክርስቲያን በታሪክ ውስጥ ራሱ ያለ አይመስለኝም እንደዚህ አይነት ንፍቅና ማለት ነው። ስለዚህ ቀላል ነው። ክርስቶስ ሆይ ለአንተ እንሰግድልሃለን ከሰማያዊ ከቸር አባት ጋር አዳኝ ከሆነው ከመንፈስ ቅዱስ ጋር ስንል ክርስቶስን ከአብ ሳንለይ ከመንፈስ ቅዱስ ሳንለይ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብለን እንሰግድልሃለን እያለ ነው። እዛው ጋር እኮ ቀጥሎ እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ አሐተ ስግደት እንላለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን እንላለን። ይህ ማለት ምን ማለት ነው? አንዲት ስግደት ብለን ግን ሶስቴ ነው የምንሰግደው። ግን አብ ወልድ መንፈስ ቅዱስ ብለን አንዲት ስግደት እንሰግዳለን። አብ አንድ አምላክ ብለን አንድ ስግደት፣ ወልድ አንድ አምላክ ብለን አንድ ስግደት፣ መንፈስ ቅዱስ አንድ አምላክ ብለን አንድ ስግደት ሳይሆን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን አንዲት ስግደት እንሰግዳለን እንላለን። ስለዚህ እዛው በዛው ጋር እኮ ነበረ አለማየት ቆርጦ ማየት ምናምን ከዛ የሚመጣ ነው ማለት ነው። ስለዚህ ይህ ቀላል ነገር። ወደ ሁለተኛው ማለትም ወደ መጽሐፍ ቅዱሱ ክፍል ስንሄድ የመጽሐፍ ቅዱሱ ክፍል እንደዚህ ይላል ሙሉ ሀሳቡ ቁጥር 26 ላይ የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል ሀሳቡ ሙሉ ሀሳቡ ግልጽ ለማድረግ የኋለኛው ጠላት የሚሻረው ሞት ነው። የኋለኛው ጠላት ማለት ነው ሞት ነው። ከዛ ሁሉን ከቁጥር 27 ላይ ሁሉን ከእግሩ በታች አስገዝቷልና ይላል። ሁሉን ከእግሩ በታች አስገዝቷልና ሞት እዛው ጋር ቁጥር 26 ላይ የኋለኛው ጠላት የሚሻረው ሞት ነው።
ሁሉን ከእግሩ በታች አስገዝቷልና። ሞት ነው ሁሉን ከእግሩ በታች ያስገዛው። ቀጥሎም ይላል ነገር ግን አፍራሽ ማለት ሁሉን ከእግሩ በታች አስገዝቷል አለማ ሞት። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሞት ሁሉን ገዝቷል አለን፣ ሁሉ ተገዝቶለታል አለን። ግን ሁሉ ተገዝቷል ስንለው ሁሉን ካስገዛለት በቀር ነው። ይህ ማለት ምን ማለት ነው? ለሞት ሁሉ እንዲገዛለት ያደረገው እግዚአብሔር ነው። በእግዚአብሔር ፍቃድ ነው ሞት ሁሉን የገዛው። ስለዚህ ሞት ሁሉን ሲገዛ ሁሉን ካስገዛለት ከእግዚአብሔር በቀር ነው የገዛው። እግዚአብሔርን ሊገዛው አልቻለም። ሞት ሁሉን ገዝቷል፣ ግን ሁሉን ያስገዛለትን እግዚአብሔርን ሊገዛ አልቻለም። ሞት ማለት ነው ከእግዚአብሔር ውጭ ያለውን ሁሉን ገዛ ነው እያለ ያለው። ቀጥሎም ይላል ሁሉ ከተገዛለት በኋላ ግን ሞት ማለት ነው ከእግዚአብሔር ውጭ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ያለ። ስለዚህ ኢየሱስ ክርስቶስ በተወለደ ከእመቤታችን ቅድስት ድንግል ማርያም በተወለደ ጊዜ ደግሞ ሁሉን ላስገዛለት ኢየሱስ ክርስቶስ ወይም እግዚአብሔር ወልድ እግዚአብሔር ስለሆነ ሁሉ ለሞት እንዲገዛ ያደረገው ራሱ እግዚአብሔር ወልድ ነው። በእግዚአብሔር ወልድ ፍቃድ ነው ሞት ሁሉን የገዛው። ስለዚህ ሁሉ እንዲገዛለት ላደረገው ለሞት ተመልሶ ራሱ እግዚአብሔር ወልድ ለሞት ተገዛ እያለን ያለው። ስለዚህ ቅዱስ ጳውሎስ እዚህ ጋር እያወራ ያለው ሞት ሁሉ እንደገዛና ከእግዚአብሔር ውጭ ማንም እንዳልገዛ፣ በስተመጨረሻ ግን ቅዱስ ጳውሎስ እንዳለው የዘመኑ ፍጻሜ በደረሰ ጊዜ ግን ሞት ራሱ ወልድ ራሱ እግዚአብሔር ሁሉን ላስገዛለት ለሞት ተመልሶ እንደተገዛ ነው የሚነግረን እንጂ አብ ለወልድ ወልድ ለአብ እንደዚህ የሚል እሳቤ የለውም። ግን እሷ ያንኛውን የዘወትር ጸሎቱን ሳትረዳ ይሄንኛውንም ያንኛው ለመሳሳቱ እንደ ማስረጃ እንደሆነ አስመስላ ሳትረዳው ያነሳችውና ይሄ ግን ስለዛ አይደለም እያወራ ያለው ነው። በጥቅሉ ምንድነው እኛ የመሰለን ሀሳብ ወይም ደግሞ እኛ ትክክል የመሰለን ሀሳብ ቼክ ሳናደርግ በደንብ ወይም እኛ በደንብ ሳንረዳው ለሰዎች ሼር ባናደርግ ጥሩ ነው። በእርግጥ ጥያቄ ብላ ነው የመጣችው፣ ግን እንደዚህ አይነት ጥያቄዎች መልስ ፈልገን ሲሆን ተሳስተሃል ለማለት ስንፈልግ የምንጠይቃቸው ጥያቄዎች አሉ። እንደዚህ አይነት ይመስላል እና ከእነዚህም እኮ የዘወትር ጸሎት ነው የሚለው። የዘወትር ጸሎት ማለት ሁልጊዜ የምንጸልይ። ታዲያ ይህ ሁሉ ክርስቲያን ሁልጊዜ እየጸለዩ ሳያስተውሉ ቀርቶ ነው እንደዚህ አይነት ፍቅርና ውስጥ የሚቀመጠው? ስለዚህ ሁልጊዜ ባንቸኩል ጥሩ ነው። እኛ የመሰልን ሀሳብ ለሰዎች ሼር ከማድረጋችን በፊት ቼክ ብናደርግ ጥሩ ነው። ብናነብ ጥሩ ነው። ይቆየን።